ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የኤርትራው ጀነራል መቀሌ ገቡ። የፓስተሩ ድርጊት ከፍተኛ ቁጣን ቀሰቀሰ። ሱዳን ኢትዮጵያን ከሰሰች። የደህንነት ሰዎች እየተከታተሉኝ ነው አለች የኢህአፓ ጸሐፊ። በኢትዮጵያ የአሜሪካን ቪዛ ተግባራዊ ተደረገ። ጋብቻው በተፈረመ በ3 ደቂቃ ውስጥ እንደገና ተሰረዘ። በኒውዮርክ አውሮፕላን በእሳት ነደደ። የካፍ ውሳኔም ታገደ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩ የአገዛዙ ካድሬዎችና ወታደሮች ላይ በተከፈተ ድንገተኛ ጥቃት ከ14 በላይ የሚሆኑ ሙትና ቁስለኛ ተደረጉ። በምስራቅ አማራ ቀጠና ምኒልክ ወረዳዎች ነው ቲርታር ልጓም አካባቢ በትላንትናው ዕለት አመሻሹን ከፍተኛ ቁጥር ባለው ወታደሮች ታጅበው የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩ ባንዳዎች ላይ የከባድ እርምጃ ተወሰደባቸው። በአማራ ፋኖ ምኒልክ ዕዝ ንጉስ ሚካኤል አሊ ኮርል ሳጅን አባናደው ክፍለ ጦር በሁለት ቦታዎች ላይ በወሰደው የደፈጣ ጥቃት ነው በአማራ ህዝብ ስቃይ ሞት ላይ በምርጫ ስም የሚሳለቁ ያገዛዙን ተዋናዮች ሙትና ቁስለኛ ማድረጋቸውን የገለጠው። በትርትር አካባቢ ልዩ ስሙ ባካት ተብሎ በሚጠራው ስፍራ ነው በክፍለ ጦሩ ስሬ ሸዋን ግዛው ሬጅመንት አባላቶች በፈጸሙት የደፈጣ ጥቃት 2 ወታደሮች ወዲያውኑ ሲገደሉ 5 ወታደሮችና ካድሮች ደግሞ ቁስለኛ ተደርገዋል ብለዋል። በተመሳሳይ በመጀመሪያው ዙር በአካት ላይ ጥቃት ለፈጸመባቸው ጓዶቹ እገዛ ለማድረግ የተንቀሳቀሰውም የጠላት ኃይል በልጓም አካባቢ በአባናደው ክፍለ ጦር ስር መሐመድ ዳውድ ሬጅመንት አባላት ተቆርጦ የደፈጣ እርምጃ እንደተወሰደበትም ገልጠዋል ፋኖቹ ከግንባር። በዚህም 3 ወታደራዊ ካድሮች ሲገድሉ ከ5 በላይ የሚሆኑት ደግሞ በከባድ ሁኔታ መቁሰላቸው ነው የታወቀው። በድምሩ በሁለቱም ቦታዎች ላይ ከ14 ወታደርና ካድሬዎች ሙትና ቁስለኛ ሲደረጉ በክላሽንኮቭ መሳሪያ ጀምሮ ሌሎች ወታደራዊ ቁሳቁሶችን በፋኖ ቁጥጥር ስር መግባቱም ተረጋግጧል። ይህንን ዘር ጨፍጫፊና ሀገር አውዳሚ አገዛዝ ስርዓት በምርጫ ስም ህጋዊ ከለላ ሰጥቶ እድሜው እንዲራዘም ለማድረግ ከመሳተፍ ጀምሮ ለምረጡኝ ቅስቀሳ በሚሳተፉ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ነው የገለጹት። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ያለው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ይቀጥላል ሲል መረጃውን ለዘውዱ ሾው ሚዲያ ልኳል። የመከላከያ ኃይል ዛሬም እየተናደ መሆኑ ተገለጠ። ብዙዎቹ ፋኖን እየተቀላቀሉ ይገኛሉ። በሪፐብሊካን ጋርድ ክፍል ውስጥ በታማኝነት ሲያገለግል የነበረውም ፋኖን ተቀላቅሏል። ስሜ 10 አለቃ ጌታሰው አዳነ እባላለሁ ሲል ነው በቀድሞ ሪፐብሊካን ጋርድ ክፍል ውስጥ በታማኝነትና በጥልቅ ዲሲፕሊን የተሞላ አገልግሎት ያበረከተ ወጣት ፋኖን ሲቀላቀል። በትምህርትም ቢኤስሲ ዲግሪ በነርሲንግ ተመርቄያለሁ። በ801 ተመራቂዎች መካከልም አንደኛ በመውጣት ከፍተኛ ውጤትም አሳይቻለሁ። በዚህ ስኬት ምክንያት በምርኮኛው ከፊልድ ማርሻል ብርሃኑ ጁላ የወርቅ ሜዳሊያም ተሸላሚ መሆኔ የማይረሳ ክብር ነው ብሏል። በውትድርና ያሳለፍኩት ጊዜ በጥንካሬ በትዕዛዝ መከበርና በሙያዊ ብቃት የተገነባ ነው ያለው ይህ ወጣት፣ ነገር ግን በሀገርም ውስጥ በተፈጠረው የፖለቲካ ሁኔታ የህዝብ መከራና የፍትህ እጦት በቅርብ ስመለከት እኔ እንደ ሰው እና እንደ አንድ ሙያዊ ሰራተኛ ዝም ብሎ መቆየት አልቻልኩም። በዚህ ምክንያት የብልጽግና ወደር ስርዓትን በመቃወም የአማራ ህዝብ ነጻነት እንዲመጣ በማመን ወደ አማራ ፋኖ ተቀላቅያለሁ። ወደ ትግል ስገባ የነበረኝ ዋና እምነት አንድ ነበር። አንድም ታጋይ በሕክምና እጥረት መሞት የለበትም። ይህ እምነት በመሸከም በሙያዬ እውቀትና በልምዴ ትግሉን ለማጠናከር ነበር። እዚህ በተጨማሪ ከትግል አጋሮች ጋር በመሆን የነበሩ አንዳንድ ሀሳብ ልዩነቶችን በግልጽ ውይይት በመፍታት ትግሉን ወደ ተሻለ ደረጃ ለማሻሻል እንደ ኃላፊነትም ተመልክቼው ነበር። ነገር ግን ባለፉት 3 ዓመታት ያየሁትና ያሳለፍኩት ሁኔታ እጅግ ከባድ ነው። በድሮን ጥቃትና በተለያዩ ከባድ መሳሪያዎች የተፈጸመው የህዝብ መከራ በቀጥታ ስመለከት ልቤ ተሰበረ። በእነዚህ ሁኔታዎች ነው በውትድርና መቆየቴ ራሴን እንድጠይቅ አደረገኝ። ስለዚህ ዛሬ በግልጽ ልብና በቅነት ለአማራ ህዝብ ይቅርታ እጠይቃለሁ። የተፈጸመው ጉዳት ቀላል አይደለም። ነገር ግን እውነትን መቀበል የመጀመሪያ እርምጃ ነው። ቀሪውን ዘመኔም በሙሉ በታማኝነትና በቅንነት በሙያዬ በሰፊው የአማራ ህዝብ ለማገልገል ቃል እገባለሁ። ይህ ቃል ብቻ አይደለም፣ በተግባር የሚገለጽ ኃላፊነት ነው ሲል ነው ፋኖን ከተቀላቀለ በኋላ በሪፐብሊካን ጋርድ ውስጥ ሲሰራ የነበረው 10 አለቃ ጌታሁን አዳነ የተናገረው።
በመከላከያ ሰራዊት ላይ እርምጃችንን አጠናክረን እየወሰድን ነው አሉ ፋኖቹም። የዘመናት ትውልድ የጀግንነት ምንጭ የማይቋረጠው የጀግንነት ጅረት አውራሹ የአጼ ቴዎድሮስ ልጆች በጎንደር ጣቁሳ አልፋ ለ2 ቀናት በተከታታይ ባደረግነው ጠንካራ ተጋድሎ ከፍተኛ ጠላት ራግፏል ሲሉ ከግንባር መረጃውን ልከውልናል። በአራቱም ማዕዘናት ተተልትሎ ለወረራ እና ለጥፋት ያቀናው የአብይ አህመድ ሰራዊት የአሞራ ሲሳይ ሆኖ ረግፏል ነው ያሉት። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ መይሰው ካሳ 2ኛ ኮር አድዋ ክፍለ ጦር፣ ቋራ ኦሜድላ ክፍለ ጦር እና ካራማራ ክፍለ ጦሮች ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በገምድር ክፍለ ጦር ጣና ብርጌድ ጋር በመጣመር ነው በብርሃኑ ጁላ ሰራዊት ላይ ከፍተኛ ድምሰሳ ፈጽመናል ሲሉ የገለጹት። እንደ አርበኛ ዮሐንስ ንጉሴ ሙጬ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ህዝብ ግንኙነት ኃላፊ ገለጻ ከሆነ እየወሰድነው ያለው እርምጃ ጠንክሮ የቀጠለ ነው። ከዚህ በኋላ የብልጽግናን ኃይል እርምጃ መውሰዳችን ተጠናክሮ ይቀጥላል ሲሉም አሳውቀዋል። በደብረ ማርቆስ ከተማ በተለያዩ ቦታዎች ላይ በተፈጸመ ቦምብ ጥቃት በፓትሮል ላይ የነበሩ 5 አድማ በታኞች ተገደሉ። አነፍናፊው 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 8 ሰዓት ከመሃል አደባባይ ተነስቶ ነው ወደ መሃል ውሃ ጋኑ እየከነፈ በነበረ ፓትሮል ላይ አብማ መታጠፊያ ሲደርስ ነው በተፈጸመበት የቦምብ ጥቃት 5 የሚሆኑት ወዲያውኑ ሲሞቱ 4 የሚደርሱት ከባድ ቁስለኛ መሆናቸው ተረጋግጧል። የደህንነት ሰዎች ክትትል እያደረጉብኝ ነው ስትል የኢህአፓ ጸሐፊ ምስጢረ ስላሴ ታምራት ተናገረች። ክትትል አድራጊዎቹ እስከ ግድያ ድረስ የሚያስቡ እንደሆነም ጠቁማለች። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓና የትብብር ኢትዮጵያ አንድነት ፓርቲ ዋና ጸሐፊ የሆነችው ምስጢረ ስላሴ ርዕዮት ከተሰኘ የበይነመረብ ሚዲያ ጋር ባደረገችው ቃለመጠይቅ ነው በዚህ ዓመት በሚደረገው የምርጫ ሂደት ውስጥ በመሳተፋችን ከመንግስት ከፍተኛ ጫና እየደረሰባቸው እንደሆነ አስረድታለች። በተለይም የግል እንቅስቃሴዋ በደህንነት ሰዎች ክትትል ውስጥ መውደቁን ተናግራለች። በዚህ ክትትል ምክንያት ከሰዎች ጋር እንደ ልብ ለመገናኘት አለመቻሏንም ነው ያስረዳቸው። ከሰዎች ጋር ነፃነት መገናኘት አልችልም። ሁሉም ቦታዎች ላይ ታያቸዋለሁ። የመንግስት አካላት ናቸው፣ እናውቃቸዋለን፣ ደግሞም እንድናውቃቸው ያደርጋሉ። እንደሚከታተሉን እንደሚያዩን ከነሱ እይታ እንደማናመልጥ ምንም እያደረግን ቢሆንም ስትል በደህንነት ሰዎች ስለሚደረግባት ክትትል ገልጣለች። ጠቅላይ ሚኒስትሩ እኔን ከስልጣን ማውረድ የምትችሉት በምርጫ ብቻ ነው ይበሉ እንጂ ለምርጫ ለመወዳደር የሚያስቡትን እንኳን እየተከታተሉ እግር በእግር በማስፈራራትና በዛቻ ከምርጫ እንዲወጡ የሚያደርጉት እንቅስቃሴ አሁን በዓለም አቀፉ ማህበረሰብ ጭምር ሳይቀር እየታወቀ መሆኑም ተገልጧል። የእህቱን ልጅ በእሳት ያቃጠለው ግለሰብ በዕድሜ ልክ እስራት ተቀጣ። በጉጂ ዞን ነው ድክ የምትለውን የእህቱን ልጅ በእሳት አቃጥሎ የገደለው ግለሰብ በዕድሜ ልክ የተቀጣው። በጉጂ ዞን የወላጆቹ ቤት በቶሎ እንዳይሸጥ ምክንያት ሆናለች በሚል የገዛ እህቱን የ1 ዓመት ከ6 ወር ሴት ልጅ በእሳት አቃጥሎ የገደለው ሀሜሳ ኖኖ በመጨረሻ ፍርድ ተሰጠው። ግለሰቡ ከቤተሰቦቹ ጋር በንብረት ክፍል ምክንያት በገባው ቅራኔ መስከረም 8 2017 ዓ.ም የወላጆቹ ቤት ሆን ብሎ በእሳት በማቃጠል በውስጡ የነበረችውን ሕፃን ለሞት ዳርጎታል ነው የተባለው። ግርጃ ወረራ ፖሊስ ባደረገው ምርመራ ተከሳሹ ወንጀል መፈጸሙንም አምኗል ብለዋል። የጉጂ ዞን ከፍተኛ ፍርድ ቤትም የቀረበለትን የሰውና የሕክምና ማስረጃዎች መርምሮ ግለሰቡ በፈጸመው ከባድ የቃጠሎ የነፍስ ማጥፋት ወንጀል የዕድሜ ልክ እስራት እንዲቀጣ መወሰኑ ነው የተገለጠው። 13 አሽከርካሪዎች በቁጥጥር ስር አውያለሁ አለ ፖሊስ። በግልገል በለሳ ከተማ ህገወጥ የነዳጅ ዝውውር ለመቆጣጠር በተደረገ ክትትል ነው ከፋብሪካው ስሪት ውጭ ተጨማሪ የነዳጅ መያዣ የገጠሙ 13 ከባድ መኪና አሽከርካሪዎችን በቁጥጥር ስር መዋሉን ፖሊስ ያሳወቀው። የከተማው ፖሊስ መምሪያ ኃላፊ ኮማንደር ታየ ጉርሜሳ እንደገለጹት ተሽከርካሪዎቹ እስከ 600 ሊትር የሚይዝ ተጨማሪ ታንከር በህገወጥ መንገድ የተገጠመላቸው ናቸው ብለዋል። በዕለቱ በተደረገው ቁጥጥር 16 ሳልቫቶች ከተሽከርካሪው ላይ ተፈቶ ገቢ የተደረገ ሲሆን በነዳጅ ማደያዎችና በኬላዎች ላይ የሚደረገው ክትትል ተጠናክሮ እንደሚቀጥልም ኃላፊው ተናግረዋል። የፓስተሮቹ ድርጊት ብዙዎቹን አስቆጣ። የመንግስት የጸጥታ መዋቅር ለግል ዝና መጠቀም ይሆናል ሲሉ ነው አስተያየት ሰጪዎች የተናገሩት። በጅንካ ከተማ በተካሄደው ሃይማኖታዊ መድረክ ላይ 2 ፓስተሮች ያሳዩት እንቅስቃሴ በብዙዎቹ ዘንድ ከፍተኛ ቁጣና ተቃውሞ አስነስቷል። ፓስተሮቹ በመንግስት የጸጥታ ኃይሎች ታጅበው መመታየታቸውና
ወታደራዊ መለዮ መልበሳቸው የቁጣው ዋነኛ መንስኤ መሆኑ ነው የተገለጸው። የመንግስት የጸጥታ መዋቅር ለግል ዝና መጠቀሚያ ይሆናል የሚል ቅሬታ ነው ያስከተለው። ጠቅላይ ሚኒስትሩ የዚሁ የፕሮቴስታንት እምነት ተከታይ ነው በሚል ብቻ እንደፈለጉ ዛሬም ጭምር የሀገርን ሀብትና ንብረት እንደፈለጉ የሚያደርጉ ከሃይማኖቱ ጋር ፈጽሞ ግንኙነት የሌላቸው ፓስተሮች እየፈጸሙ ያለው ድርጊት በእምነቱ ተከታዮች ዘንድ ጭምር ሳይቀር ቁጣን መቀስቀሱ ነው የታወቀው። ይህ ጉዳይ በአስቸኳይ እልባት ካልተሰጠው በሃይማኖቶች መካከል መቃቃርና ልዩነትን በመፍጠር በሀገሪቱ ላይ ሌላ የሃይማኖት ጦርነት ለማስነሳት የሚደረግ ጥረት እንደሆነ አንዳንድ ፖለቲከኞችና የሃይማኖት ሰዎች እየገለጹ ይገኛሉ። ይሁን እንጂ ጠቅላይ ሚኒስትሩ ሆን ብለውና አቅደው ፈቅደው የሰሯቸው ስራዎች በመሆኑ በአስቸኳይ ሁሉም የሃይማኖት ተቋም የሚመለከታቸው አካሎች አፋጣኝ ውሳኔ ሊሰጠው የሚገባ ጉዳይ ላይ መነጋገር እንዳለባቸውም የሁሉም እምነት ተከታዮች የተፈጸመውን ጉዳይ በአስቸኳይ እንዲስተካከል ጥያቄያቸውን አንስተዋል። አሁን ወደ ውጭ ዜናዎች እናመራለን። የሴኔጋል የአፍሪካ ዋንጫ ድል የነጠቀው የካፍ ውሳኔ ታገደ። የስፖርትና የግልግል ፍርድ ቤት ሲኤስ ሴኔጋል ከ2025 የአፍሪካ ዋንጫ ሻምፒዮን የሻረውን የአፍሪካን የእግር ኳስ ፌዴሬሽን ወይም ካፍ አወዛጋቢ ውሳኔ በጊዜያዊነት አግዶታል። በጥር 2026 በራባት በተካሄደው የአፍሪካ ዋንጫ ፍጻሜ ነው ሴኔጋልና ሞሮኮ 1-0 አሸንፋ ዋንጫውን ብታነሳም የካፍ ይግባኝ ሰሚ ኮሚቴ ግን በጨዋታው መጨረሻ በተሰጠው የፍጹም ቅጣት ምት የሴኔጋል ተጫዋቾች ለ17 ደቂቃ ሜዳውን ጥለው ወጥተዋል በሚል ቡድኑ ጨዋታውን እንደተወ ተቆጥሮ ለሞሮኮ 3-0 የፎርፌ ድል ሰጥቶ ነበር። የሴኔጋል እግር ኳስ ፌዴሬሽን በሜዳ ላይ የተገኘ ውጤት ሊቀየር አይገባም በሚል ለስፖርት የግልግል ፍርድ ቤት ይግባኝ ያለ ሲሆን ፍርድ ቤቱም ይግባኙን ተቀብሎ የካፍን ውሳኔ ለጊዜው እንዲቆም አድርጎታል። የስፖርት ግልግል ፍርድ ቤትም በጉዳዩ ላይ የመጨረሻ ውሳኔ ለመስጠት ከ9 እስከ 12 ወራት ሊፈጅበት እንደሚችልም ይጠበቃል። በኮሎምቢያ የአውሮፕላን አደጋ 90 ሰዎች ህይወት አለፈ። በኮሎምቢያ ደቡብ አማዞን ክልል ነው በፔሩ ድንበር አቅራቢያ በደረሰ አሰቃቂ የወታደራዊ አውሮፕላን አደጋ የ90 ሰዎች ህይወት ማለፉ ተነገረ። ሩሲያ ቱዴይ እንደዘገበው አደጋው የደረሰው ሄርኩለስ 130 የተሰኘው አውሮፕላን 110 የሚጠጉ ወታደሮችን አሳፍሮ በማኮብኮብ ላይ ያለ ነው አደጋው የደረሰው። ኮሎምቢያ ለበርካታ ዓመታት ለወታደራዊ ተግባራት ስትጠቀምበት የቆየች መሆኑም ተገልጿል። ይህ ክስተት በአካባቢው ትልቅ ድንጋጤ የፈጠረ ሲሆን ለተጎጂ ቤተሰቦች፣ ለሀገሪቱ መከላከያ ሰራዊት ትልቅ ሀዘንም ሆኗል። የአሜሪካ መንግስት የቪዛ ዋስትና ተግባራዊ ማድረግ ጀመረ። ከመጋቢት 4 2018 ዓ.ም ጀምሮ ተግባራዊ የሚሆነው በዚህ አዲስ መመሪያ መሰረት ወደ አሜሪካ ለመጓዝ ለንግድ ወይም ለቱሪስት B1 እና B2 ቪዛ ብቁ ሆነው የተገኙ አመልካቾች ቪዛው ከመሰጠቱ በፊት እስከ $15,000 የአሜሪካን ዶላር የሚደርስ የገንዘብ ዋስትና እንዲያስይዙም ይጠይቃል። በዚሁም መሰረት ይህ የገንዘብ ዋስትና ተመላሽ የሚሆነው ተጓዦቹ የቪዛው ደንቦች በሙሉ አክብረው ከተገኙ ከተፈቀደላቸው የቆይታ ጊዜ ሳበቃ በአሜሪካ ተመልሰው ሲወጡ እንደሆነም ታውቋል። የ15,000 የቪዛ ዋስትና ጥያቄ በኢትዮጵያ ህጋዊ የንግድ ወይም የቱሪስት ቪዛ ያላቸው ሰዎች ከዛሬ ጀምሮ ገቢራዊ እንደሚደረግም ታውቋል። የሱዳን መንግስት ኢትዮጵያን ከሰሰች። የሱዳን ባለስልጣን ጥቃቱ የተሰነዘረብኝ ከኢትዮጵያ ግዛት በመነሳት ነው ሲል ነው ኢትዮጵያን የወነጀለው። በቤኒሻንጉል ጉሙዝ እና በሱዳን ሰማያዊ አባይ ብሉ ናይል ግዛቶች አዋሳኝ ድንበር ላይ በምትገኘው ኩርሙክ ከተማ አቅራቢያ ከባድ ጦርነት መቀስቀሱ ተዘግቧል። ውጊያው በሱዳን መደበኛ ጦርና በሌላ በኩል ደግሞ ፈጣን ድጋፍ ሰራዊት RSF ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን SPLM ጋር በመሆን ከተማዋን ለመቆጣጠር በሚደረገው ጥረት የተነሳ መሆኑ ታውቋል። ሱዳን ትሪቢዩን ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የሱዳን ባለስልጣን ምንጭ በማድረግ ባወጣውም ዘገባ የኢትዮጵያ መንግስት በአካባቢው ለተከሰቱ ጥቃት አመቺ ሁኔታ ፈጥሯል ሲል ነው ክስ ያቀረበው። ባለስልጣኑ እንደገለጹት የጥምረት ኃይሉ የጦር መኪና ከኢትዮጵያ አሶሳ ከተማ ተነስተው በድንበር በኩል ወደ ሱዳን ኩርሙክ እንዲንቀሳቀስ ጥቃት እንዲፈጽምም ኢትዮጵያ ፈቅዳለች ወይም ድጋፍ አድርጋለች ሲሉ ነው የገለጹት። ከዚህ ቀደምም የሱዳን የውጭ ጉዳይ ሚኒስትር በኢትዮጵያ አማጺ ቡድኖች ትረዳለች የሚል ተመሳሳይ ክስ አቅርቦ እንደነበረም ይታወሳል። በወቅቱ የኢትዮጵያ መንግስት ውንጀላውን ውድቅ በማድረግ ሱዳን በግዛቷ ለኢትዮጵያ አማጺ የምታደርገውን ድጋፍ ለማሰባሰብ የምትጠቀምበት ስልት ነው በማለትም ለአምባሳደሯ ማሳወቁ አይዘነጋም። የኤርትራው የጦር ጀነራል መቀሌ መግባታቸው ታወቀ። ትግራይና የኤርትራ ጦር ጀነራሎች ፊት ለፊት ተገናኝቶ መወያየታቸውንም ነው የአፍሪካን ኢንቴሊጀንስ ምንጮች ዋቢ አድርጎ የዘገበው።
ጀነራል ፍስሐ ኪዳኑ ህወሓትን ወክለው፣ ጀነራል ኢዮብ ፍስሐ ደግሞ ኤርትራን ወክለው በመቀሌ እንደተገናኙ ጠቅሷል። የፈረንሳዊ ጋዜጣ አፍሪካን ኢንቴሊጀንስ በዚህ ዘገባው የፌዴራል መንግስት የያዘውን አቋም ህወሓትና ሻዕቢያ እንዲተባበሩ በር ከፍቷል ያለ ሲሆን ነገር ግን በሁለቱም ኃይሎች መሀል ሰፊ የአመለካከት ልዩነት መኖሩንም ጠቅሷል። ይህ አመለካከትና ልዩነት የተፈጠረው ሁለቱ ኃይሎች የኢትዮጵያ መከላከያ ሰራዊት በተመለከተ ባቀረቡት ግምገማ ነው ከማለት ውጭ ዝርዝር ጉዳዩንም አላስቀመጠም። ዘኢኮኖሚስትም ከወራት በፊት በወጣው ዘገባ የሻዕቢያና የህወሓት ኦሮሞ ነጻነት ሰራዊትና ፋኖ ኃይሎች ሱዳን ውስጥ በጋራ መምከራቸውን ዘግቦ ነበር። የኢትዮጵያ መንግስትም በዶክተር ጌዲዮን ጢሞቴዎስ በኩል ከአንድም ሁለት ጊዜ ለተባበሩት የዓለም መንግስታት ድርጅት በጻፈው ደብዳቤ ህወሓትና ሻዕቢያ ጥምረት እንደፈጠሩ መክሰሱ የሚዘነጋም አይደለም። ኒውዮርክ። በኒውዮርክ የአውሮፕላን አደጋ ተከሰተ። በኒውዮርክ ጓርዲያ አውሮፕላን ማረፊያ ነው የኤር ካናዳ ኤክስፕረስ የመንገደኞች አውሮፕላን እያረፈ ባለበት ወቅት በማረፍ መንገዱ ላይ ከነበረ የእሳት አደጋ መኪና ጋር በመጋጨቱ የሁለት ሰዎች ህይወት አልፏል። በዚህ አደጋ በአጠቃላይ 41 ሰዎች ላይ ጉዳት የደረሰ ሲሆን ከነዚህም ውስጥ 9 በከባድ ሁኔታ ሆስፒታል እንደሚገኙ ታውቋል። በመኪና ውስጥ የነበሩ ሁለቱ መኮንኖቹም በሕክምና ላይ እንደሚገኙ ተረጋግጧል። አደጋው የደረሰው የእሳት አደጋ መኪናው ወደ ሌላ አስቸኳይ ጥሪ ለማምራት በበረራ መንገዱ ላይ እየተንቀሳቀሰ በነበረበት ወቅት ነው አውሮፕላኑ በሰዓት 39 ኪሎ ሜትር ፍጥነት ላይ የነበረው። በዚህም በሁለቱም ባለመታየታቸው ምክንያት አደጋ መከሰቱ ታውቋል። ኩዌት ለ3 ደቂቃ የቆየው ጋብቻ መፍረሱ ታወቀ። በኩዌት የሚገኙ ጥንዶች ናቸው የጋብቻ ሰነድ ከፈረሙ ከ3 ደቂቃ በኋላ የተፋቱት። ይህ ክስተት በሀገሪቱ ታሪክ ለአጭር ጊዜ የቆየ ጋብቻ ሆኖም ተመዝግቧል። እንደ ዘገባው ገለጻ ከሆነ ጥንዶቹ በፍርድ ቤት ተገናኝተው የጋብቻ ስምምነት በፊርማ ካረጋገጡ በኋላ ነው ከህንፃው ለመውጣት ሲራመዱ ሙሽራዋ በድንገት አሰናክሏት ትወድቃለች። በዚህ ወቅት ሙሽራው ሊረዳት ከመሞከር ይልቅ ደደብ በማለት የሰደባት ሲሆን ድርጊቱን የሚያስቆጣት ሙሽራ ወዲያውኑ ወደ ዳኛው ዘንድ በመመለስ ጋብቻው እንዲፈርስ ጠየቀች። ዳኛውም የሙሽራዋን ጥያቄ በመቀበል ነው ጋብቻው ወዲያውኑ እንዲፈርስ የወሰኑት። ጥንዶቹ የጋብቻ ሰነዶ በፈረሙት በ3 ደቂቃ ላይ ተለያይተዋል ሲል ዴይሊ ስታር ዘግቧል። በማህበራዊ ሚዲያ አስተያየታቸውን የሰጡ በርካታ ሰዎች የሙሽራዋን ውሳኔ የራሷን ክብር ለማስጠበቅ የወሰደችው ጠንካራ እርምጃ እንደሆነም ገልጠውታል። በመጨረሻም የመካከለኛው ምስራቅ ጦርነት ተባብሶ መቀጠሉ ተነገረ። የመብረድ ምልክት አላሳየምም ተብሏል። ኢራን በርካታ የሚሳኤል ማዕበሎችን ወደ እስራኤል አስወንጭፋለች። በቴልአቪቭ ሰሜናዊ ክፍል በሚገኘው አንድ መንደር ላይም ሚሳኤል ያረፈ ሲሆን በመኖሪያ ህንፃዎችም ተሽከርካሪዎች ላይ ጉዳት ማድረሱ ታውቋል። እስካሁን ባለው መረጃ 6 ሰዎች ቀላል ጉዳትም ደርሶባቸዋል። በቴልአቪቭ በተጨማሪ ኤላት እና ዲሞና ጥቃት ኢላማም ነበሩ። እስራኤል ከአሜሪካ ጋር በመቀናጀት ከኢራን ውስጥ የሚገኙ ስትራቴጂካዊ ቦታዎች ላይ ሰፊ የአየር ድብደባም ፈጽማለች። የሚሳኤል ማምረቻ ፋብሪካዎች፣ የደህንነት ተቋማትና የኢራን አብዮታዊ ዘብ ጦር ሰፈር ኢላማም ነበሩ። ላለፉት 24 ሰዓታት ውስጥ ብቻ ከ200 በላይ የአየር ድብደባም ፈጽማለች። በኢራን መገናኛ ብዙሃን እየተሰራጨ ባለው ዘገባ መሰረት ፕሬዚዳንት ትራምፕ በኢራን የኃይል መሰረት ልማቶች ላይ ጥቃት ለመሰንዘር አቅደው የነበረውን እቅድ 5 ቀን ማራዘማቸውን በገለጹ ጥቂት ሰዓታት ልዩነት ውስጥ ነው በኢራን 2 የጋዝ ፋብሪካዎችና በአንዳንድ የነዳጅ ማስተላለፊያ መስመር ላይ የአሜሪካ ጥቃት የተፈጸመው። ባለፉት 24 ሰዓታት ኢራን የአሜሪካ አጋር ወደ ሆኑ የባህረ ሰላጤው ሀገራት ሚሳኤልና ድሮንም አዝንባለች። አብዛኛው በአየር መከላከያ የከሸፉ ናቸው። የተባበሩት አረብ ኤሚሬትስ 7 ባሊስቲክ ሚሳኤሎች እና 16 ድሮኖች ቢወረውርባትም የሀገሪቱ የአየር መከላከያ ስርዓት አብዛኞቹን ጥቃቶች ማክሸፉ የቻለ ሲሆን እስካሁን የደረሱ ከፍተኛ ውድመት አልተመዘገበም። ሳውዲ አረቢያ በሀገሪቱ ላይ በርካታ ድሮኖችና ሚሳኤሎች ቢዘንቡባትም የሳውዲ መከላከያ ኃይል ከ1 ደርዘን በላይ ድሮኖችን በአየር ላይ መጥቶ መጣሉም አስታውቋል። በአጠቃላይ ኢራን ወደ አሜሪካ ወዳጅ በሆኑ ባህረ ሰላጤ ሀገራት ኢላማዎችን የምትሰነዝረው ጥቃትንም ቀጥላበታለች። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ግንኙነት እጅግ የተወሳሰበና እርስ በርሱ የሚጋጭ መረጃዎች የሚወጡበትም ሆኗል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ንግግሮች ውጤታማ መሆናቸውን የገለጹ ሲሆን አንዳንድ መረጃዎች በፓኪስታን ወይም በኦማን ስብሰባ ሊካሄዱ እንደሚችሉ ፍንጭ ሰጥተዋል። የኢራን መንግስት ግን ይህንን መረጃ ሐሰተኛ ወሬ ሲል ያስተባበለ ሲሆን ምንም አይነት ንግግር እየተካሄደ እንዳልሆነም በይፋ አስታውቋል። መሬት ላይ ያለው እውነታ አንዳንድ ቀጥተኛ ያልሆኑ ንግግሮች እንደሚችሉ ቢጠቆም እስካሁን ድረስ በሁለቱም ሀገራት መካከል እየተደረሰ ምንም አይነት እውነተኛ ስምምነት የለም።
ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።